በነገራችን ላይ አንድ ቪዲዮ ሲዘዋወር አይቼ በጣም ዘጋኝ። እውነት ለመናገር ምናልባት አይታችሁታል ብዬ ተስፋ አድርጋለሁ። ብዙዎቻችሁ በቲክታክ ላይ ተቆርጦ ተለቋል። ያዛ ፈሻገር ደግሞ እኔም እንዳያችሁት ማለት ነው። ታምሌሌ እንግዲህ አንዲት ሀበሻ እንደኛ እንደማንኛውም አረብ ሀገር ሴት አረብ ሀገር ነው የምትሰራ። ነገር ግን እንግዲህ ሽንት ቤት በምኗ ስታጥብ እንደነበረ ማርያምን። አንዳንድ ልጆች ግን በጣም ነው የምታስጠሉት፣ በጣም ነው የምትዘጉት። እንዴ እኛ ኢትዮጵያውያን እኮ ንጹዎች ናቸው ምናምን እንባላለን። ግን በዚህ ልክ እኔ እንጃ። በስመ አብ ወልድ እኔ ጭራሽ ማለት አረብ ቤት ነው ያለች። አረብ ቤት ተቀምጣችሁ ሲጀምር አንደኛ ነገር ኪስ መልበስ ነበረባት ይች ልጅ ማለት ነው። ጋይስ እንዴት ሽንት ቤት ስትታጠብ እንደነበር እያያችኋት ነው። እዛ ባሻገር ደግሞ ኪስ መልበስም ቀርቶ የራሱ ሽንት ቤት በነገራችን ላይ የሚታጠብበት አለው ማለት ነው። ስለዚህ አረቦች ለምን አያመጡም ማለት እንዲያመጡ ለምን አትጠይቋቸውም? ምክንያቱም ይሄ 2 ብር አይደለም እነሱ ስንት ነገር አንድ ልብስ 1000 ብር ገዝተው ራሱ የሚጥሉ ሰዎች ናቸው። ስለዚህ ይሄንን ማምጣት አላቃታቸውም እና በዚህ ልክ አስባችሁታል። እኔ አሁን እቺ ምግብ ትሰራ ይሆን ምን አይነት ቤት እንዳለች እኔ ማርያምን ማወቅ ፈልጋለሁ። ደሞ እኮ ቀርጻ ትለቀዋለች እንዴ? ደሞ ቀርጻ ትለቀዋለች። አሁን የምን እንትን ይላል። እኔ በጣም ዘጋኝ። አስባችሁታል። እኔ በሞት አልነካውም። እንኳን ይሄን ይቅርና ይሄ መግሰላ ራሱ ማለት ነው መግሰላ ራሱ ኬስ ካለበስኩ እኔ ማለት ከፈዘት ካለበስኩኝ አላጥብም። ለምን እንደምታውቋቸው እነሱ ሽንት ቤት ገብተው ውሃ አይደፉም ምን አይደፉም። በዛ ላይ የሚያስመልሳቸው ምናምን እንዴት ኧረ በእናታችሁ ምንድነው እንደዚህ እዚህን ያህል መግማማት ብለዋል። ማማዝናሽ እውነታቸውን ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንግዲህ ከመግቢያ ላይ እንዳያችሁት ስለ አንድ ቪዲዮ ሀሳብ ልሰጥ ነው የመጣሁት ማለት ነው። እናንተም ሀሳብ ስጡበት። እውነት ለመናገር በጣም ኔጃት ቪዲዮን ሳይው በጣም ነው የዘጋኝ። ይቅርታ አድርጉልኝና ማለት ስንት አይነት ሰው አለ ማለት የበለጠው ምናልባት ወይ አዲስ ልንሆን እንችላለን ግን አዲስ ብንሆንም ደግሞ በዚህ ልክ እንደዚህ ወርደን ያላቅም። እኔ አዲስ ሆኜ እንደዚህ አላጠብኩም ሽንት ቤት። ይቅርታ አድርጉልኝና ጋይስ መጠየቅ ማየት ግድ ይለናል እንጂ አሁን ለምሳሌ ጭራሽ ምንም እኮ አልለበሰችም በእጇ አስባችሁታል። ኪስ አልለበሰች፣ ከፈዛት አልለበሰች። ይሄ ቢያንስ እንኳን ከፈዛት ራሱ እኮ ብትለብስ እኮ ይሻላል። ይሻላል አይሻልም? ግን እንደው ለእንትን አስባችሁታል። በዚህ እጇ ትበላለች። እኔ ለእነሱ እንደው ምግብ ትሰራ ይሆን? በዚህ እጇ ሳህን ታጥባለች፣ በዚህ እጇ ደግሞ ምን ታረጋለች? ብርጭቆ ታጥባለች። ስንት አይነት ዝርክርክ ሴቶች አላችሁ መሰላችሁ ጎበዝ። እኔ እንጃ በጣም ነው የዘጋችኝ። ይቅርታ አድርጉልኝና ሳይው ራሱ እኔ እስከመጨረሻው ራሱ ማየት አልፈለኩም። ደግሞ ትቀርጸዋለች እንዴ ስታስጠላ። ፈጣሪ ትዕግስት ይስጠኝ። እኔ በጣም ነው ያስጠላችኝ። ይቅርታ አድርጉልኝና ውዶች በዚህ ልክ ልብስ ማሙል እኔ መቼም ቢሆን አልነካውም። መቼም እንዴ ሽንት በዛ ላይ የፈለጋችሁትን እያደረጉበት ምናምን ነገር። ኧረ በእናታችሁ ራሳችሁን ጠብቁ። እግዚአብሔርን ጽዳት ሊኖራችሁ ይገባል። በነገራችን ላይ ጽዳት ከምን ይጀምራል ይባላል እንዴ? ይሄ እኮ ሽንት ቤት የራሱ ማጠቢያ እኮ አለው እኮ የራሱ የተዘጋጀ አለው የሚመጣ ማለት ነው። እሱ ደግሞ ብዙ ብር አይደለም አለቃ። አረቦችን አምጦ ወራቸው በዛ ፈግፍጉት። ምንድነው እንደዚህ በውስጡ እኮ ጭራሽ ነው ሊጥ እንደሚቦካ አርጋ ውስጡንም እኮ ነው ጭራሽ ያነኳኮረችው። እግዚአብሔርን ይልቅ ማናደኛል። ይቅርታ አድርጉልኝና ጋይስ በዚህ ልክ ምን ነው ሸዋ አይጭ የዚህን ያለ አወቅሽ ሲሏት ምን አለች የሚባል ነገር አለና እኔ በጣም ነው ያስጠላችኝ። ይቅርታ አድርጉልኝና በጣም ዘግታኛለች የምር። እንዴ ሽንት ቤት እንደዚህ በዚህ ልክ በስመ አብ ወልድ። እኔ ምን እንደምል ራሱ ግራ ነው ያጋባኝ። ጌታን ነው የምላችሁ። እንዴ ይቺ ምን አይነት ነች? እኔ ለራሴ ብቻ ነው የምር በጣም ነው የተናደድኩባት። አረብ ቤት ይሄ እንትን አይጠፋም። ቢያንስ እንኳን ግላስ ምናምን ይሄ ከፈዛት አይጠፋም። እሱን ብትለብስ ኪስ ብትለብስ አሁን በዚህ እጁ አሁን ይህችን ጓደኛ ያርገኝ እግዚአብሔርን። በጣም ነው የተናደድኩት። ለሷ ደግሞ እኔ ነኝ የተናደድኩት። ምክንያቱም በዚህ ልክ እንደዚህ ገብታ እኮ ነው ያግማማችሁ እኮ። ተግማማሽ ምን አጸዳችሁ? ሲጀመር ተግማማሽ ነው የሚባል። እኔ ተግማማኝ ነው የምለው እንጂ ይሄ ጽዳት አይባልም። ይቅርታ አድርጉልኝ ጀማ በዚህ ልክ እጭ ነው ሸዋ። ስለዚህ እኔ ለማታውቁም ካላችሁም ይቅርታ አድርጉልኝና እንደዚህ አድርጋችሁ ሽንት ቤት አትጠቡ ጋይስ። ሽንት ቤት አትጠቡ። እንትን የማይሉ ከሆነ ማለት ያምጡ እነሱ ንገሯቸው፣ ያምጡ እነሱ እኮ ብር አላቸው እኮ። ምን አስባችሁ? ይሄ እኮ ብዙ ብር አይደለም 2 ብር ነው ምናምን። በዛ ፈግፍጉ አለቀ ደቀቀ። ምን ነው እንደዚህ መግማማት? ስንት ነገር እኛ እያሰብን ስንት ይጠበቅብናል እንዴ? ማንም እየተነሳ ጋር ይሄንን አይቶ እንግዲህ ምን እንደሚናገረን ታውቃላችሁ ጋይስ። ስለዚህ ይሄ የሰራሽው ስራ ቀይ መስመር ነው አንቺ ማለት ነው። ደግሞ ምን ያስተምራል? አሁን ለኛ ምን አስተምሮን? እኔ በጣም ነው የዘጋችኝ። እኔ ድፍረት ሰው ሁሉ ድፍረት እኮ ድፍረት አይደለም የምር። እንዲሁም ሁሉ ድፍረት ምን አለ ለኔ ቢሰጠኝ። እኔ በጣም ዝግት ነው ያደረገችኝ። ዝግት ምግብ ራሱ መብላት አልቻልኩም። በነገራችን ላይ አትገረሙ። ምግብ ልበላ መስሏችሁ ነው። በጣም ነው ያስጠላኝ ሳየው ራሱ በቃ
በጣም አስጠላኝ ማለት ነውና ይሄን ያለው ነገር። በተረፈ ግን ወሬ ባላበዛባችሁ ምን ይላችኋል ጋይስ? አረ ወሬ ያላበዛባችሁ ቪዲዮንም እያያችሁ አይደለም፣ ሰብስክራይብም እያደረጋችሁ አይደለም። ለይሽ ምንድነው ችግራችሁ? ግዴታ እኔ እናንተ መሳደብ አለብኝ ሳ ወለላ ወይ መሳደብ ነው ወይ ሃይማኖት ወይ ብሄር መሳደብ አለብኝ ወይ ፖለቲካም አላወራም። እያንዳንድሽ ባናትሽ ተተከይ ማለት ነው። ሀገር ልገባ እያልኩ ልታሳስሩኝ ነው እንዴ? ያው ፖለቲካ በነገራችን ላይ አሁን እኮ ብዙዎች አረብ ሀገር ፖለቲካ ያወራሉ። ኢትዮጵያ ሲሄዱ ወፍ የለም እንትናቸውን ይቀያይራሉ። እቺ እንትና ግምጄ ራሱ ለዘላለም ይለፋኑ ስታገል ነው እኮ ለፋኑ ምናምን እያለሽ አሽቃበጠች ከአንገቷ ያለውን ባንዲራ ወላልቃ ይኸው አሁን ምን እንደምታረግ ታውቃላችሁ። ስለዚህ ብዙዎች ኢትዮጵያ ይሄዱና እንደዚህ አይነት ነገር አይሰሩም። ስለዚህ ለእንትን ባይዘው ለሽቃላ ነው። አለቀ ደቀቀ። አታዩት የምትባል ነፍጠኛ የሆነ ሰዓት ሁሉን ሰው እየተሳደበ ሸቀለሽ በዩቲዩብ ከዛ በቃ ኢትዮጵያ ስትገባ ዩቲዩብን ፕራይቬት አድርጋ ነው የሄደችው ማለት ነው። ስለዚህ እኔ በፊትም አልችልም አሁንም አልችልበትም ማለት ነው። እና ይሄን ያለው ነገር እላችኋለሁ። በተረፈ ግን ውዶች፣ ማሮች፣ ፍቅሮች ሌላ ምንም አልላችሁም። እንደዚህ አይነት ነገር እንትን ብሎ ነው የምላችሁ። ማርያምን በጣም እኔ ደብራኛለች። ያስጠላል። በዚህ ልክ ምን ነው ሸዋ መግማማት ብለዋል እማማ ዝናሽ። እውነታቸውን እኮ ነው። እና ለማንኛውም ይሄን ያለው ነገር እናንተ ሰብስክራይብ ተዋርጉ። ቻናሌ ምንም ሊንቀሳቀስ አልችልም። ምን ላድርገው እናንተ? ምን ላድርገው ቻናሌ እንዲንቀሳቀስ? እስኪ መላ በሉኝ፣ እንዲንቀሳቀስልኝ ቻናሌ ምንም እየታየ አይደለም። ለይሽ ቻናሌ እየታየ ስላለ አይደለም። መላ በሉት እና ይሄን ያለው ነገር። በተረፈ ሁላችሁንም እወዳችኋለሁ፣ ፍቅራችኋለሁ። ወሬ ያላበዛባችሁ ጋይስ ስራ ለሰራ ነው ያለው ነገር ይሄ ነው እና ቴንኪው። አዎ ያው ባህልም አልፏል እንግዲህ ጥምቀት አለፈ። የአመቱ ሰው ይበለን፣ ሀገራችን ሰላም ያርግልን፣ ጦርነት በቃ ይበለን። ከዛ ባሻገር ደግሞ እኛም ከርሞ በሀገራችን እንድናከብረው ፈጣሪ አምላክ ይርዳን። አዎ ከርሞ እንላለን፣ ተቀምጠናል እና ያለው ነገር ይሄ ነው። በተረፈ ግን ሁላችሁንም ወዳችኋለሁ፣ ፍቅራችኋለሁ። ሰላማችሁ ብዙ ትርፍት ይበልልኝ። ፈጣሪ ኢትዮጵያ ሀገራችን ሰላም ያርጋት። የእውነት እንደምላችሁ የሰው ሀገር ለመስሪያ እንጂ ለመኖሪያ ስለማይሆን ፈጣሪ ኢትዮጵያን ሰላሙን ያድርግልን እና ለዛሬ የነበረን ቪዲዮ በዚህ እንጠናቀቃለን። ቴንኪው ኤቨሪባዲ ጋይስ። አዎ ቴንኪው። እዚህ ጋር አረንጓዴማ ቦታ እያያችሁ ተመልከቱ። በዚህ ግቢያችን ነው ማለት ነው። ግቢያችን ታውቁታላችሁ፣ የማታውቁት የኛን ግቢ ታውቁታላችሁ። እና ይሄን ያለው ነገር አሁን ስራ ልሰራ ነው፣ ልብስ ላጣጥፍ ነው። በተረፈ ሰላማችሁ ይብዛልኝ። ቴንኪው አራ ለማለ